በአንድ መቃብር በአንድ ጉድጓድ 30-40 ሰው መቅበር ለመድን አይደለ? ቆመት በላለህ አንተም አንቺም ኖር ያለው ትያለሽ። እነሱስ ሲነስኙ ዛፈር ቀምሰዋል። ያንተና የኔ ግን አፈርና ነፍስ ይማር በሏት ኢትዮጵያ፣ ነፍስ ይማር በሏት ቤተክርስቲያንን። የወላድ መሃን የሆነችውን ልጆቿ እንደ ቅጠል የረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መጥተው ልጅ እንስሳ እንኳን ሲታረድ ቶሎ ብለህ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስ ገበርኩ ምን ጭካኔ ሆን! አረ ከየት ተማርነው? ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ በኢትዮጵያ ያልነበረ ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አርጋ በተቀበለች ሁለት ውሃ የነበር ለኦርቶዶክስ ይሄ ነበረ። ዓለም መቀመጫ ሲያሳጣቸው ሲያሳድዳቸው አገራችን ኢትዮጵያ እኮ ተቀብላ ነበረ ያስተናገደቻቸው። ሁለት ውሃ የነበር ይሄ ነበር ዜጎቿን ማሰቃየት። እባካችሁ ወገኖች ለዚህ ትውልድ አይገደንም? አባቶች አይገደንም? ስልጣነ ክህነት የያዘ መስዋዕት የምንሰዋ ለእግዚአብሔር ቅርብ ነን ያለን መቼ ይሆን ታዲያ የምታማልዱ? መቼ ነው የምታሳርቁን? ለዚህ ትውልድ መቼ ነው መጸልዩለት? ራሱን እንዳያጠፋ ራሱን እንዳይገል ከእግዚአብሔር እንዳይጣላ መቼ ነው የምትመክሩት? ኧረ መከሩን አባቶች፣ ጊዜያችሁን ተጠቀሙበት፣ እረኝነታችሁን ተጠቀሙበት። ምንደኛ እንሁን ባካችሁ። አገራችንም አርግዛለች፣ ቤተክርስቲያንም አርግዛለች። የመከራ እርግዝና የመከራ ልጅ ይወለዳል። ጊዜውን ሰዓቱን ጠብቆ ከእናቱ ማህፀን ይወጣል። አገር ኢትዮጵያና ቤተክርስቲያን ግን ዛሬ ማርግዛለች። መቼ እንደምትወልድ ግን አይታወቅም። የመከራው ዘመን ረዝሟል። እኛም በቤቱ ሆነን አልተመቸነው። የእኛም ኃጢአት ለቤተ ክርስቲያን ተረፋት፣ ለማህተብ አሳሪው ተረፈው፣ ነጠላ ለባሽ ተረፈው። እኛም ይሄ ህመም ግን አልታወቀንም። ዛሬም እናሾፋለን በቅዱሳን መድረክ ላይ ቆመን። ዛሬም ዋጋ እየተከፈለ በዘመናችን እናት አባቶቻችን ዋጋ እየከፈሉበት ያለ ዕድሜያቸው ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ ልንላለን። መቼውን የምናለቅሰው? መቼውን የምናነባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው ለመቼ ይሆን? ምን እስክንሆን ድረስ ነው? ምን እስክንሆን ድረስ ነው የማናለቅሰው? አይገደንም እንዴ? የሞተው እኮ ወንድምህ ነው። የሞተችው እህትሽ ነች። የሞተው ባትወጂም ልጅሽ ነው እኮ። ዛሬም ከበሮ መምጣት፣ ዛሬም እልል ማለት፣ ዛሬም ማጨብጨብ በመከራው ዘመን፣ ሰው በሚሞትበት ዘመን መሬት መሸከም እስኪያቅታት ድረስ እየተሸራንተተ የሰው ልጅ አገር ሰላም ብሎ በተኛበት መሬት ተንሸራቶ ውጦት 120 ሰው በአንድ ቀን መሞት፣ በአርሲ 24 ሰው በአንድ ጉድጓድ መቀበር። ከዚህ በላይ መቼ ነው የምናለቅሰው? ምን ስንሆን ነው? ቤታችን በሕገወጥ ሲፈርስብን፣ መኪናችን ከቆመበት ስናጣው፣ ሞባይላችን ሲሰረቅ፣ ከስራ ስንባረር ያን ጊዜ ነው የምናለቅሰው ማለት ነው። እባካችሁ